ከገደል ነው የመጣ ነው። ኮስታራነትሽን አውቃለሁ። ማርያምን ይመችሻው። ምን ኮሳተርበት ቦታም አለ ብለን እኛ ከገደል ነው የመጣ ነው። ማርያ ሀገር የለንም እኛ። በውስጥ አውሪኛለን ጉዳይ ምን በውስጥ አወራሻለሁ። خلاص እንትና የዘሜታናሽ እንደዛ ብላለች ዝዳ ማለት ነው። ከዛ እንደውም እሷ የምትጽፈው ነው የሚመስለኝ ጻፍ እያለች የምታጽፈው ነው የሚመስለኝ ማሬ። ድምፁ ያምራል ግን አልመለስኩለትም። በጣም መልካም ሰው ነው፣ መልካም ሰው ነው ምናምን እግዚአብሔር የባረከው ነው። ይሄ ግን እርግጠኛ ነሽ የዘሜታናሽ ወንድም ነው ውዴ? ወንድሟ እንኳን አይመስለኝም። ከሀቤት ትመክራለች ምንም አይመስለኝም ነበር፣ ግን ባንቺ ትዕግስትነት ቁጥር ነበር ከነ አሁናለሁ። አመሰግናለሁ የኔ ቆንጆ፣ በእውነቱ እኔ መሆን አላማ ስላለሽ። ግን እኔ እናገራለሁ ውዴ፣ ቁጥም መስየሽ ነው እንጂ እናገራለሁ ሲመጣብኝ። ገብቶልሻል ማለት ነው። ምንድነው? ኧረ እኔስ አልገባልኝም ማሬ። ከዚህ በኋላ መቼም አይገባልኝ ማርዬ። እዚህ በኋላ እንኳን ማሬ ስንቴ ልውደቅ አለ ያገሬ ሰው። በወሬ ምን ቃና እጅሽን ማሬ፣ በወሬው ምን ቃና እጅሽን። ቀሚሶች ስንት ናቸው? 100 ድርሃም። እኛ ሀገር እኮ ሴት ልጅ ስታገባ ሻማ ታበራለች። ባሶ ለምንድን ነው ከቤት ስትወጣ ሻማና ሰንደል እያበራች ነው? ሻማው የምን ምልክት ነው? ደባኪስ ተሳቢ 100 ድርሃም ከቆቦ የመጡ ናቸው። የምን ምልክት ናቸው? የምን ምልክት ነው? እስቲ እጄ ላይ ጠብላልክ። ተቃጠልኩ። ሰው በገዛችሁ ከሳት ጋር ይቃጠላል። በእናታችሁ እዩት። በጸባይ ትዕግስት አመሰግናለሁ የኔ ቆንጆ። እኔም ሳገባ አብርቻለሁ። ያ ብስራ ታውቂያለሽ? የኛ የደብረ ወርቅ ባህልማ ደብረ ወርቅ እኔ በተወለድኩበት ሀገር ከቤት ስትወጣ ማለት ነው ሙሽራ ተሞሻሽሯ ያምሻል እንዴ? ሙሽራ ስትወጣ ማለት ነው እንሶስላ ትሞቃለች ይብላችሁ። የኛን ሀገር ግቢ ላሳያችሁ። ልጃችሁን ለልጃችን ሲባል ልንገራችሁ። ሙሽራ መጀመሪያ የከሌ ልጅ ፈልገናት ነበር ምናምን ይባልና ከዛ አማጢታ ይባላል። አማጢታ ሆዶ ለቤተሰብ ይጠይቃል። እንማከርና አረ አንብቤዋለሁ ውዴታዬ፣ አንብቤዋለሁ። ተይ የኔ ቆንጆ ተይ። እኔ ላስገባሽ ለይሽ ነው የማገቢው። ከዛ ልንገራችሁ። አዎ አንስተሽ እንዳይለጥሽ እቺን አቃጥልሽ ግቢ ይባላል እንግዲህ። ይሄ እጭቱ ምናምን ተውትና ማለት ነው። ፍሬ ስራ ፈልግልኝ አይዞሽ ማሬ። እጭቱ ምናምን ተውትና ሴት ልጅ ስታገባ በእኛ ጋር አልቦ ይገዛላታል፣ በላይነሽ መስቀል ይገዛላታል፣ ትልቁ መስቀል ይገዛላታል። ሳንቃ ድሪም ይባላል። ማርዳ ታረጋለች። ጨረቃ ጥልስም አለ። እንሶስላ ትሞቃለች። ማትዬ እንዴት ነሽ የኔ ወርቅ? ከዛ በኋላ እንሶስላው ነገ እንደ ሰርጓ ሊሆን እንደ ዛሬ ነው ሙቃ የምታድረው፣ ጉሯንም እጇንም ማለት ነው። እንሶስላ ሙቃ ይዞላት ነበረ። ለማንኛውም ፈንጠዝያ ነው ማረክሽ። ምንድነው ፈንጠዝያ? ከዛ ማሬ በበነገው እንሶስላ ሙቃ ታድራለች። ልክ እንሶስላ ይሄ ጌጣጌጡ ይደረግላታል። ጆሮ ጌጥ ታረጋለች። ጆሮ ጌጥ ታዲያ ዝም ብሎ ጆሮ ጌጥ እንዳይመስላችሁ የብር ጆሮ ጌጥ ነው የምታረጋ። አልቦ ታረጋለች። ሰርፕራይዝ ሰርፕራይዝ እኮ አንቺ ለኔ ሰርፕራይዝ ውዴ ፓራላይዝ የምታረጊኝ ነው የሚመስለኝ። ታይ የኔ ማርማት እያመሰግናለሁ። ፓራላይዝ እኔ ዝም ብዬ ሳስብሽ ባሶ ዝም ብለሽ ስታይኝ ደምሽ የሚፈላ በጣም ምጠኝ ነው የሚመስለኝ። ዝም ብለሽ በዚያ ሰውዬ አረግ በስማም። ታይ ማሬ ተይ መጀመሪያ እናገግም ውዴ። እስኪ
እስኪ ልባችን ያገግም መጀመሪያ። የወሎ ቀሚስ አለኝ ውዲያው ይጠገን ልባችን። እሺ የደብረ ወርቄት ሰፈር ነሽ? አስትማ ውዴ አስትማ የቆንጆች አውድማ በግዶ የአህያ ማገዶ ሲባል ሰምተሽ ታውቂያለሽ? አበሰብ ወርቅ ሞሰብ ሰውን በሙሉ ሳይወደም የሚፈላ በአጠቃላይ ምን አንቺ ብቻ አራራ። ምክንያቱም ባቲማ እንደቀለታ እንደዛ ባላልሽው ኖሮ ጠንካራ ሴት ነሽ። አዎ አሁን ደግሞ በቅርቡ ሰርፕራይዝ አላችሁ ባሶ። ሰርፕራይዝ ግን ዝም ብሎ በእንትን ምናምን አይደለም፣ በስራ ሰርፕራይዝ አረጋችኋለሁ። ቀጣይ የዘሜታናሽ እንዴት ብላ ቪዲዮ እንደምትሰራ እንደማረጋት በተናገረችው ነገር ታፍራለች። እቺ ኮተታም አሸሙራ እኮ ፖስታብኛለች አይተሻላ? ቆይ በተናገረችው ነገር እንድታፈር ነው ማረጋት። እቺ ኮተታም አስተማ ዘመድ አለኝ። ማን ደክሞሻል ሳይሽ? ኧረ እኔስ አልደከመኝም እግዚአብሔር ይመስገን። ያቺ እኮ ደንቆሮ ናት ውዴ። እንዴት ብላ ሸሙራ እንደፖሰተች ቢባየሽ አልፈልግም ስትባሉ አላለችም። አረክ ማነው ባዩ? ማነው ተባዩ? ደግሞ የሚያውቀው እኔ ነኝ ማሬ። የሴት በላይ ሌላው ያወራ የምታረጉ አለች። ምክንያቱም ተሰብካለች በውስጥ ውዴ ብዙ ነገር ተብላለች። ደንቆሮ ቀላል ደንቆሮ። አስተማ እንደማን ናቸው ዘመዶችሽ ውዴ? ሰው ይመጣል ይሄዳል። ግን አሁን አንቺ ባሱ ፍቅር ይዞሽ ያውቃል ውዴ? ፍቅር አፍቅረሽ ታውቂያለሽ ባሱ? አንቺንና መሰሎችሽን ሳያቸው ምንም ፍቅር የሚገባቸው አይመስሉኝም። አፍቃረሽ ነኝ ማሬ በርቺ። አዎ አሁን እኔ ባሱ ዝም ብዬ ሳያት በቃ ምንም ፍቅር የሚገባት አይመስለኝም። እንደው ካንቺስ ያቺኛይቱ ትልቂቱ በግልት የምታፈቅር ይመስለኛል ውዴ። ካንቺስ ያቺ ትልቂቱ የምትሻል ይመስለኛል። አንቺ ግን እንደው ምንም እንደው አንድ የፍቅር ጥያቄ ቢጠይቅሽ እያሾፈብሽ የሚመስልሽ ነው የሚመስለኝ። የምታሾፊበት ነው የሚመስለኝ። እንደው አፍቅሬሽ ራሴን ላጠፋ ነው ከጎጃም አትወጪም ከእንግዲህ። አይ እሱ ነገር እንኳን ተይው ማሬ። ስሚ ባሶ፣ አሁን አንድ ሰው በአንቺ ምክንያት ራሴን ላጠፋ ነው ቢልሽ ራሱ ገመድ ልግዛልህ ወይ የምትይው ነው የሚመስለኝ። ምንም ለፍቅር ግድ የሌለሽ ሴትዮ ነው የምትመስይ። ያቺ ትልቂት ዘንቦላል ግን ትንሽ ልቧ የሚራራ ይመስለኛል። ለምን ሲጣል ሰርኬንም እንደዚህ ስላት ኖሬ ነው ማሬ መጨረሻ ላይ ጠብ ያለች። ለነገሩ ልክ ነሽ። እንደናንተ አይነት ሰው ሲጀመር እኮ በጣም ናችሁ። ተጀው አስገቢኝ እስኪ። ምን ፈልገሽ ውዴ? ልብስ የምትፈልጊ ከሆነ ኦኬ። ሞቶ ማየት ነው የምፈልገው። አንቺ ቅሪ በልሽ በስማም ቦርድ። እኔ ለምሳሌ አንድ ሰው ወደድኩሽ በአንቺ ምክንያት ልሞት ነው ቢለኝ አጥፋ ትለዋለች እኮ። እንደዛ ነው የምትለው። ወደድኩሽ ምናምን ብትለኝ አንቺ ስሚ አርሴማ አንድ ቀለታ ላንቺ የጻፈችውን አሽሙር ስላላየሽ ነው አሁን እሷ ጋር ሰላም ሆነሽ የምታወሪ። አንድ ቀለታ ገዝታ አብራችሁ ቁጭ ብላችሁ አየዋችሁ እኮ። ላንቺና ለዘሜታናሽ እኮ አሸሙራባችኋለች እኮ። እዚህ አረብ ሀገር ስትኖሩ አለችሽ እኮ ማሬ። ለምንድን ነው ይቀርባ የምትሆኚ ውዴ? እንዲህ ወፍራም ሰው የዋህ ነው የሚባለው እኮ እውነት ነው። ፍራሽ እኮ ነው የዋህ ሰው ጌታ ፍራሽ እኮ ነው የዋህ ሰው ማለት ወፍራም ሰው በቃ እንትን ነው። አንድ ቀደታ ምን አለች መሰለሽ? የባሱ አሰድባሻለ ያላየሽ አታስታውሽም? ረስተሽ ሆነው ምን አለቻችሁ መሰለሽ? አንቺንና የባሷን የዘጊዋን ማለት ነው። አንዳንድ ሰዎች እዚህ ሀገር ስትኖሩ ያዘው ፍለጠው ቁረጠው ምናምን ብላችሁ
አንደኛዋ የዘሜት አናሽ ነበር፣ አንደኛዋ ዘመነ ካሴ ብለው የሚጠሩ የነበሩት አረብ ሀገር ኢትዮጵያ ሲገቡ አርሴማ እናት የርጂ፣ አንደኛዋ ደግሞ የዘየው አረገብ ብለው ቀየሩ። እነዚህ ቦቅቧቆች እዚህ ሲመጡ ደግሞ ያዙኝ ልቀቁኝ ይላሉ ብላ ሸሙራብሻል። ይውዴ ካላጠፋችሁ ቆልክልሻለሁ ስክሪንሻት አድርጊ። ልማዳቸው ነው። ታዲያ አሁን ከሷ ጋር ቁጭ ብለሽ ታወሪያለሽ? በእናትሽ እኔ ቢሆን አሁን ይቀራልላትም ይገርምሻል። ሀቅ ነው የተናገርኩ። ሀቅ ተናገርሽም ምንም አልሽም አይመለከትሽም፣ መብታቸው ነው። ኦኬ ማቀሳሰር ለመድሻው ወዴ መጣላት አለባቸው፣ መጣላት አለባችሁ። እሙዬ እኔ ወድ እንዴት ነሽ? ደህና ነሽ? መጣላት አለባችሁ። አፍራ ስሟን ሳመልሰው ቀረች። ባይመልሱት ይሻላል እኮ ይቅር ለእግዚአብሔር ነው። ጻድቃኖች ደግሞ ይሄኔ መጡ። ደግሞ ጻድቃኖች ደግሞ መጡ። አይመከራችን ወንድሜንም ገለሽ ቀለልሽ ነው ውዴ። እኔ አንቺ እህት ግን ባሶ እኔ አንቺ እህት ግን ማለት ነው ከነ ስሜ ከነ ፕሮፋይሌ ነው እጄ የመጣው። መሌ እንዴት ነህ ድሮ ባሌ። እኔ አንቺ እህት ግን ማለት ነው አንቺ ጉንፋን ረፊ እውነትም ጉንፋን ወደ የተኖ ካልኖ ከይኮ ነው የምታወራው። የተኖ ካልኖ ከይ ዱባይ ግን ከሆነ ነገር ተደራርጎባቸዋል መሰል። እሰይ የኔ ቆንጆ እሰይ። ነጋ እንደ አንተ በአሜሪካን ሀገር ነጋ ከኔ ሌላ ነበርሽ እንዴ? ከኔ ሌላ ነበረሽ ወይ? ምን እንዴት ነህ? ናግባ እኔ ደብረ ወርቋ ነበር የሚለኝ እንዴ። በሀገርሽ ማናት ትጠር ይልሻል ውዴ። መሌ ወይ የማይመጥ ሚጣ ነጋም እንዴ በእናንተ ሀገር እየጣፉልሽ ነበር። አዎ ነግቷል። 2:40 ሆኗል ከጠዋቱ ለ3 ሩብ ጉዳይ 20 ጉዳይ እና እየጦማችሁ ነው? ጦም ነው በእናንተ አሁን? ምንድነው ደግሞ ጦም? ዋ አሁን ወጥረት አፈናት። ኧረ ስቀልድሽ ነው እንዴው ጾም ማለት ኖርማሊ እንጀራ ምናምን እንኳን አልጾምም ነው ለመናገር። ያው ፍልሰታ ነው። ፎቶሽን ታይ ማርያት ፖስት ታይ። ዘመዶችሽ ፖለቲከኛ ከሆኑ እኔ ኮመንት ላይ ከተደብኩ ስለምናደድ ታይ የኔ ቆንጆ። እና እንደምን አንተ መሰረት ታገባው እኔ ነኝ እኔን ነው? አይ ከነው ታዲያ ማን አለ ካንተ ውጭ እዚህ? ዋ እኔማ ያው አሁንማ በቃ እንትንሽን ምንድነው ይሄን ህተሜነትሽን ከተውሽማ በቃ ሽማግሌ ልልክ እኮ ነው። ወግድ እኔ አላገባም። አሁን እኔ አላገባም። የኔን ነገር ተውና አግባ ይልክ አካማርሲማ አካማካማታ ቢዋ ብሎ አላብይ አግባ እኔ አላገባም። እቆያለሁ እኔ ወናኔማ ብር እቆያለሁ። አዋ ብርቅ ነው መቆየት። ኧረ ሪካርድ ተደርገህ መረገጥ አምሮሃል አንተ ልጅ። የሪካርድ ሳምንት ነው ዝም በል። ማን አባቱ ነው የሚረግጠኝ ደግሞ? ቀልድ የማይቀልድበት ዘመን ሆኗል። አራዳ የራሳቸው ጉዳይ ታያቸው ነው። ማንንም ሪካርድ ያርግ። ስማ አሜሪካ ልመጣ ነበር። አሁን ፈራሁን። ጣሁ የበረድ ይበል ብዬ እኮ ነው ሻይ ቡና ብዬ ነው። ጣሃው ይገልሻል። ተይ አሁን ሳትምጭ በረድ ሲል ልምጣ ብዬ ነበር። እና ሸጋ ነው ሀገሩ ልምጣ ቡና ሻይ ያን
ድሮ ገዛውልሽን ጃንጥላም ሰብረሽዋል። እንደው እሱን እንኳን ዘርግተሽ እንዳትመጪ። ጃንጥላ ገዝቻለሁ። ተወኝ ማን አንተዬ? ገዛሽ? አዎ። እና እኔ ገዛውልሽንማ ሰብረሽ ጣልሽው። ምን አስተደናበሪ ምን አቸኩለሽ ነው መሰለኝ። አሁንና ሸጋ ነው ወይ አገሩ ሸጋ ነው። ዝም ብዬ ሻይ ቡና ብዬ ልምጣ ብለህ? ኧረ እኔማ ዝም ብለሽ ምጭማ ዝም ብለሽ ሸጋ ነው አገሩስ ሸጋ ነው። እንደው ወይኔ አገሩስ ሸጋ ነው። ቅኔ ነው ጎበዝ። እንደው ሁሉ ነገር ወደ ቅኔ የምትወስዱት። እስቲ አብራው መስኮትህን እኒህ ስንት ሰዓት ነው? ጀንበር ወጣለ ይሆን? ጀንበረት አለች። እስቲ ቆይ ልያት እስቲ። ውድ ሆኖ ነው የተሰበረው። ገና ያህያ ሆድ እንደመሰለ አይደል አንተ የሰማይ ውስጥ ራሱ። ኧረ ይሄ ነው ዋ ማይነጋና ገና ፀሐይቱ እኮ እዚያ ዛፉ ከልሏት ነው እንጂ ህዳ ገስግሳ ፀሐይ ወጣልኝ አሁን። እዛ ጋር ያው ተገመዱ አጠገብ የምትታይ ፀሐይቱ አይደለች ዛፉ ከልሏት። ይሄው ገመዱ ያለበት። እስቲ ቆይ እስቲ ዝቅ በልና ሳየን። ሌላ ታለ የሚታይ ነገር የለው። እኔ እኮ የለም ያለ ዛፍ ያለም አይመስለኝ። እንደው ምድሩ ሰማይ ወርቅ ይመስለኝ ነበር አንተዬ። እና ይሄ እኮ አሁን እኮ ለእናንተ ላሳያችሁ ብዬ ነው ዛፉን ማሳያችሁ እንጂ ወርቁንማ አላሳያችሁም። አሜሪካ ነህ እንዴ? ስማ ለምንድን ነው ግን ፎቅ ቤት የሌላችሁ? ቤታችሁ በሙሉ እንደዚህ ያለ ነው። ለምንድን ነው? ኧረ ይሄን እናሳያችሁ። ምን ያውቀን ነው አንቺ? እና ይሄን ወርቁንና ፎቁን እናሳያችሁም እኮ። አሁን ካምር ቤታችሁ አጭር ነው። ለምንድን ነው? አይደለም ይሄ እኮ መኖሪያ ሰፈር ነው። ዝም ብሎ ኖርማል መኖሪያ ሰፈር ነው። የስራ ቦታችሁ ሳይሆን በቃ ቤታችሁ አጫጭር። አሁን እኛ ይገርማል፣ ዱባዮች በሊፍት ነው የምንወጣው። የኔ አሁን ይገርማል፣ ቤቴ ቁጥርን ነካና ማለት ነው ራሱ እዚያው ይዞኝ ይነሳል፣ ለቤቱ ያደርሰኛል። እዚያው ያንን ጠቅ ስታረገው ወስዶ ቁጭ ያረጋል። እኛ ሀገር ያለው ማለት ነው። እና እናንተ ደግሞ እንዲህ ያለ የለውም የእናንተ እና እኛ እሱን አናሳያችሁም። እናት የላችሁም። አናሳያችሁም። ምንድነው? የለንም ማንን ገደለ? ይገርምሃል፣ አሁን የኛ ግን ያለውበት ሀገር ቁጭ ብዬ 3 ቁጥር 4 ቁጥር ተነከው እንደው ቁጭ ብዬ ወስዶ ቁጭ ያረጋኛል ቤቱ። ዝም ብለሽ ጠንቆል ስታረጊው ነው ወስዶ የሚዶልሽ። ዝም ብሎ የሆነ ቁጥር አለና ካስታረገው ወስዶ ቁጭ ያረጋል የምትፈልገው ቦታ። እንጂ ምን አይነት ነው? የኛ ሀገርስ እንደሱ አያረግም። የኛ ሸጋ እንደዚህ አይሆንም። ደግሞ ምን አንተዬ የድሮ የኛ ሀገርም ቤት የሚመስል ጎራውን አይደለም የሚመስል ቤታችሁ ምን ሆኖ ነው? ኧረ አይደለም አይመስልም። ሸጋ ነው የኛ ሀገር። ገረ አንተዬ የተወለወለ መስተዋት መስል ይጣረ አገባህ እንዲያማረብህ። ለአገባ ዝግጅቴን ጨርሻለሁ። አሁን በቃ ሽማግሌ ልልክ ነው። በቃ ቤተሰብ ሽምግልናውን እንዲቀበሉ ንገሪያቸው። አረባ ልጅ እንዲያለ ቀልድ አቁም እባክህ። ወጀቦው እንደዚህ ደግሞ ሸመገልክ አንተዬ። ይሄ ልጅማ ሪዚ ጥሩምባዬን ወስዶ ቀረ። ይሄ ልጅ ማን ነው? አሳረኛው ነው አመለኛው ምን አቅለታለሁ። ጥሩምባዬን ወስዶ በዚያው ቀረ። መንፋት ይወዳል ማለት ነው። ለመንፋት ማለት እንደምን እንደምን አንተዬ ደህና ነኝ። ጥሩምባ ወስደሃል አሉ። ምን ነው ልትነፋው ነው? ነፋሁት እኮ
እኮ ወስዶት ቀራች በል እንጂ ናፋውት እንደምንም ብዬ